አታስቢሽ በዛም ቀን መስሎኝ ነበር እንዴ እኔን መስኪኑን ከርታታውን ባለቤትሽን ለማንጠለሽ ነው በዛው የምትቀር ናሚ ጨነቀኝ እኮ እኔ ልጨነቅልሽ ሙርዬ አንተንም አስጨነቅኩ አይደል በፍጹም በቃ ምንም ነገር አትበይኝ አሁን እረፍት አድርጊሽ መተኛት አለብሽ እረፍት አድርጊ እሺ እኔ ደህና ነኝ አታስብሽ ናሆም ደስተኛ ሆነ ምሩም ተሽሏት ወደ ቤት ተመልሳለች ታዲያ ምሩ ከብዙ ቆይታ በኋላ ወደ ራሷ ተመልሳለች ማለት ነው ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ በያላችሁበት ሰላም ጤና ፍቅር ይብዛላችሁ ዛሬም በድጋሚ ተመልሼ መጥቻለሁ ጽናት ተከታታይ ድራማን ይዤላችሁ መጥቻለሁ ማለት ነው ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ እንዲሁም ደግሞ ነባሮች ላይክ ሼር በማድረግ ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ምሩ እንዴት ተሻላት የሚለውን ነገር እንግዲህ በዛሬው ክፍል የምናይ ይሆናል እስከ መጨረሻው አብራችሁን ቆዩ ምሩ እንግዲህ ለመታመሟ ምክንያት የሆነው ለቅዱስ ከመጣው ቡና ጋር እጣን ስለመጣለት እጣኑ በጣም ይጨስ ስለነበረ ቤት ውስጥ እንግዲህ በዛ እጣን ነው እንግዲህ አየር አጥሯት ምሩ የልብ ታማሚ ስለነበረች በዛ ምክንያት ነው ማለት ነው ራሷን ስታ የወደቀችው ራሷን ስታ ከወደቀች በኋላ እንግዲህ በፊት ማንንም አልነበረም ከውጪ ናሆም እና ቅዱስ እንዲሁም ኪራ ከውጪ መተው ሲገቡ እንግዲህ እሷ ወድቃ ያገኛል ማለት ነው ናሆም በድንጋጤ ይዟት ወደ ሆስፒታል በመሄድም እንግዲህ እንድትታከም አድርገዋል መታከሙ ብቻ ግን በቂ አልነበረም ምሩ በጣም ደክማ ስለነበረ ፈሳሾችንም ብትወስድም ግን ደግሞ መቋቋም አልቻለችም ነበርና ግዴታ ደም ያስፈልጋት ነበር ታዲያ የምሩ ደም ከሌሎች ደም ጋር ተመሳሳይ አይደለም በፍለጋም የሚገኝ አይነት ደም አይደለም ማለት ነው ከሷ ጋር የሚመሳሰል ደም ያለው ሰው ማንንም አልነበረም በሰዓቱ ያው ቅዱስ እንግዲህ ጭስ ነው ያፈናት በማለትም ዶክተር ለክብሮም ነግራት ስለነበረ ክብሮም እንግዲህ በመምጣት እንደዚህ ብላለች ዶክተር በማለትም ለናሆም ይናገራል ማለት ነው በዚህ መሐል ነው እንግዲህ ቅዱስ እኔ ጭሱን አላወጣሁም ነበር ትላንትና ሲል ናሆም እንግዲህ ሚስቴ የሆነ ነገር ትሆንና አለቅህም ሲል ቅዱስ ላይ ይጮህበታል ማለት ነው ቅዱስም ተደናቅጦ ከዛ ሄደ በዛ መሐል እንግዲህ ደም ያስፈልጋት ነበረ ደሙን ደግሞ ሁላቸውም ደማቸው የተለያየ ስለነበረ የደሟን አይነት ማግኘት አልቻሉም ነበረ በሰዓቱና ናሆም በመጨነቅም ብዙ ስልክ ደወሉ ኪራም ብዙ ሰዎች ጋር ስልክ ደወለ ነገር ግን ይሄን ነገር ማግኘት አልቻለም ቅዱስም በራሱ ተበሳይቶ እንግዲህ እኔ መቼ ነው ለሰው መኖር ምክንያት የሚሆነው ሁሌም ለሰው መሞት ለሰው መጥፋት ምክንያት ነኝ በማለትም እንግዲህ በራሱ ተበሳይቶ መንገድ እየሄደ እንግዲህ ከራሱ ጋር ሲጣላ ነበረ ማለት ነው ታዲያ በአጋጣሚ ቅዱስና ክብሮም ተገናኝተው ነበረ ለምንድነው መተህ ምሩን የማትጠይቃት እንዴት ሆነችስ የማትለው ለምንድነው በማለትም ክብሮም ቅዱስን ይጠይቀው ነበረ ታዲያ ቅዱስም እኔ ለሰው መጨነቅ ለሰው መሞት ምክንያት እንጂ ለሰው መዳን ምክንያት ሆኜ አላቅም ይላል ማለት ነው ግን ለማንኛውም እንዴት ናት በማለት ይጠይቃል ታዲያ ክብሮምም አሁን ላይ ምን እንደምናደርግ አላቅም ምሩ ደም ያስፈልጋታል የሁላችንም ደም ደግሞ ከሷ ደም ጋር አይመሳሰልም በማለትም ይላል የደም አይነቷ ኦ ነው በማለትም እንግዲህ ክብሮም ለቅዱስ ይነግራል ቅዱስም ታዲያ እኮ ደሟ ከኔ ጋር ይመሳሰላል ግን ደግሞ እኔ እንደዚህ አይነት ነገር ማድረግ አልችልም ይላል ታዲያ ቅዱስ እስከዛሬ በህይወቱ ክፉ ነገር እንዳጋጠመው እንጂ ምን እንደሆነ በግልጽ አልተናገረም ታዲያ ምን ገጥሞት ነው የሚለውንም እንግዲህ በሚቀጥለው ክፍል ይዤላችሁ መመጣ ይሆናል ማለት ነው ግን ደግሞ ቅዱስ እንደምንም ብሎ ደሙን ለምሩ ለመለገስ ፍቃደኛ ሆኗል ማለት ነው ታዲያ ወደ ሆስፒታል መጥቶ ይሄንን ነው ያደረገው ጽናት እጅግ በጣም አዝና እጅግ በጣም ልቧ ተሰብሯል የምወዳት ጓደኛዬ የችግሬ ሁሉ መፍትሄ ናት በማለትም እንግዲህ ከራሷ ጋር ብቻዋን ስትአዝን
ክብሮም ይመጣና ጽናት ብሎ ሲያናግራት እሷ በሀሳብ ሄዳለች ማለት ነው። በስተመጨረሻም እንግዲህ ምግቡን ቋጥረሽ እንሂድ ሄደን እንጠይቃቸው በማለትም ተመልሰው ወደ ሆስፒታል ሄደዋል ማለት ነው። ታዲያ ምሩ አሁን ላይ ነቅታለች፣ ደሙንም አግኝታለች። ናሆምም ደስተኛ ሆኗል። ታዲያ ናሆም ከመደናገጡ ብዛት የሚያወራውንም ነገር አያውቅም ነበረ። ደማችንን ቀምሙና ኦደም ፍጠሩ ሲልም እንግዲህ ዶክተሮችን አስቋቸዋል። እንዲሁም ደግሞ ጓደኞቹ ሲስቁበት ነበረ። ደም ተቀምሞ ኦደም እንዲገኝለት ይፈልግ ነበረ። ታዲያ የሚወዱት ሰው ሲታመም ወይም ደግሞ ሲጎዳ የምናደርገውን ነገር አናውቅም፣ ሁላችንም ነን ማለት ነው። ታዲያ ክብሮም ይህንን ነገር እንዲያደርግ ቅዱስን አስገድዶት ወደዛ ይዞ በመሄድም ቅዱስም ይህንን ነገር በማድረጉ ሁላቸውም ደስተኛ ሆነዋል ማለት ነው። ታዲያ ኪራም ቅዱስን ይቅርታ ጠይቆታል፣ በናሆም ምክንያት ማለት ነው። ናሆም አስቀይሞ ስለነበረ በሱ ስም እኔ ይቅርታ ልጠይቅን የመጣሁት በማለትም ጠርቶት ይቅርታ ጠይቆታል ማለት ነው። ታዲያ ቅዱስም አውቆ ኪራ ላይ ጭሆበት ነበረ፣ እንዴት እንደዚህ ያደርጋል በማለትም እንግዲህ በስተ መጨረሻም ቀልድ እንደሆነና እኔ ምንም አልተቀየምኩትም በማለትም እንግዲህ ይቅርታ እንዳደረገለት ያበስረዋል ማለት ነው። ኪራም ደስ ብሎት ወደ ቤት ተመለሰ ማለት ነው። እንግዲህ ምሩ ወደ ቤት ተመልሳ ሰላም ሆናለች። ነገር ግን ከዛ በፊት ጽናትንና ለሰኒም ኪራንና እናቴን አደራ በማለትም እንግዲህ ኪራን ናሆምንና እናቴን አደራ በማለት እንግዲህ አደራ ተናግራለች ማለት ነው። ቢሆንም ግን አሁን ላይ ደህና ሆና ወደ ቤት ተመልሳለች። ታዲያ አሁን ላይ ሰላም ነኝ ትላለች። ውስጧ ላይ ምን እንደሚሰማት ምንም የሚታወቀው ነገር የለም። ታዲያ ጽናትም ይህንኑ ነገር ትጨነቃለች። ምሩን ማጣት በጣም ከባድ ነው። እሷ ማለት የኔ የችግሮች ሁሉም መፍትሄ ናት። ከዛም ከዚህም ብላ መፍትሄ ታመጣለች። በሁለቱም በኩል አይታ የምትወስን ልጅ ናት በማለትም እንግዲህ ኪራም ይህንኑ ነገር በመመለስ አዎ ምሩ ማለት ለሁላችንም አስፈላጊ ናት፣ ታስፈልገናለች ይላል። አዎ በማለትም እንግዲህ ኪራም ከቤት ወጥቶ ቅዱስን ይቅርታ ጠይቆ ወደ ቤት ተመልሷል። ምሩም እንግዲህ በሰላም ከሆስፒታል ወጥታ ወደ ቤቷ ተመልሳለች። ናሆምም ደስተኛ ሆኖ እንግዲህ ምሩን ቤት አስቀምጦ ከቤት ወጥቷል። በዚህ መሀል እንግዲህ ሰኒ መጣ። ስራ ስለበዛብኝ ነው አለቃ ቦርጩ አልፈቅድ ስላለኝ ነው የቆየሁት፣ ይቅር በይኝ፣ እንዴት ነሽ በማለትም እንግዲህ ለመጠየቅ ወደ ቤት መታለች። ታዲያ ምሩም አዎ አውቃለሁ፣ ጨክነሽ በእኔ ላይ እንደማትቀሪ አውቃለሁ፣ ግን ስራ ስለሆንሽ ምንም አይደለም በማለትም አሁን ማረፍ አለብሽ ትላታለች። እንግዲህ አሁን ችግር የለውም ተሽሎኛል፣ ሁላችሁም እንዳልፍ ነው የምታስገድዱኝ፣ ግን ደግሞ መንቀሳቀስ ፈልጋለሁ ትላለች ምሩ። አዎ እንደውም መድኃኒት ስጫት ብሎኛል ናሆም፣ መድኃኒትሽን ላምጣ ስትላት ችግር የለውም መድኃኒቴን እኔ ወስዳለሁ፣ በዛውም እንቅስቃሴ ይሆነኛል በማለት እንግዲህ ራሷ ተነስታ ተንቀሳቅሳለች ማለት ነው። የተወደዳችሁና የተከበራችሁ ውዴ ቻናሌ ቤተሰቦች ምሩ በሰላም ከሆስፒታል ወጥታለች ማለት ነው። እንዲሁም ደግሞ ናሆምም ወደ ደስታው ተመልሷል። ታዲያ ቀጣዩን ክፍል ደግሞ በመቀጠል ይዤላችሁ የምመጣ ይሆናል ማለት ነው። እስከዛውም ግን ላይክ ሼር በማድረግ አብራችሁኝ ቆዩ ማለት ነው። ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ በያላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላማችሁ ይብዛልኝ። ሁልጊዜም እንደምላችሁ እንግዲህ ስለምታበረታቱኝ፣ ስለምሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። ታዲያ ምሩ ወደ ሰላሟ ከተመለሰች በኋላ የክብሮምና የሰኒ ጉዳይስ ምን ይሆናል የሚለውን እንግዲህ ይዤላችሁ የምመጣ ይሆናል ማለት ነው። እስከዛሙ ግን ሰላማችሁን ተመኘውላችሁ። ደህና ሁኑልኝ።